በተለይ አንድ ዋና ጉዳይ አብረን እንመለከት ነው የምፈልገው ያለ እኛ ሁላችን የተጠራ ነው ለክህነት እንደሆነ ላሳስባችሁ ፈልጋለሁ። ሳይታሰብ በቤተ ክርስቲያን ታሪክ ሂደት ውስጥ አንዳንዶች ካህናት ሌሎች ግን ምእመናን ተደርገው ተቆጥረዋል። ይሄ ብዙ ጊዜ ታሰበ አይመስለኝም። ግን ምናልባት እንግዲህ ከብሉይ ኪዳን አስተሳሰብ ጋር በተያያዘ የካህናት ወገን ለብቻ እንደሆነ ተቆጥሮ ክህነትን ለተወሰኑ ሰዎች በመስጠት የተቀረነው ሁላችን ደግሞ በጣም በሚያሳዝን ቋንቋ ተራ ምእመናን ሆነናል። እና ይሄንን ተርታነት ለመቃወም ነው የቆምኩት ዛሬ። ማንም ተራ የለም ከቶውኑ ሁላችን እግዚአብሔር ለክህነት ያጨን ሰዎች ነን። ልክ ነው። በአገልግሎት ምክንያት ስያሜዎች ይሰጣሉ። ካህን፣ ቄስ፣ መጋቢ እየተባለ ስያሜ ይሰጣል። እንደየስጦታቸው ሰዎች ይህን ምደባ ይደረግላቸዋል። ቤተ ክርስቲያንም ደግሞ ለዚሁ አገልግሎት ትለያለች ሰዎችን። ይሄንን ከቶኑ ሳንቃወም ግን ይሄ መባሉ የእኛን ክህነት የሚያስቀር አይደለም፣ የእያንዳንዳችንን ክህነት እና በእምነት አንቀጻችንም ውስጥ ይሄ የተገለጠ ነው። በወንጌላውያን እምነት ውስጥ የአማኞች ሁሉ ክህነት አንዱ ዋና አንቀጽ ነው። ሁሉም አማኝ ካህን እንደሆነ እናምናለን። ይሄንን ከአዲስ ኪዳን ወስደን በተለይ ግን በጣም በሚያስገርም ሁኔታ ከአዲስ ኪዳን ብቻ አይደለም ሊታሰብ በማይችል ሁኔታ ብሉይ ኪዳንም ሕዝበ እግዚአብሔርን ካህናት ነው የሚለው። በአጠቃላይ ሕዝበ እስራኤልን እግዚአብሔር የጠራው ለክህነት ነው። ይሄን ታውቃላችሁ። በሲና ተራራ ግርጌ ሲያናግራቸው ታስታውሳላችሁ። እስከ 3 ወር ድረስ ምንም አላላቸውም። ሕዝቡን ምንም አላላቸውም። ምክንያቱም እነሱ በጭንቅ በባርነት ውስጥ ስለነበሩ ምንም አላናገራቸውም እግዚአብሔር። አብዛኛው ንግግር ከሙሴ ጋር ነበረ፣ ከአሮን ጋር ነበር እና ከዚያ ጭንቅና አበሳ ሲወጡ ባህሩን ተሻግረው ወደ ተስፋይቱ ምድር ሲገሰግሱ 3 ወር ጠበቃቸው። በኋላ ሲና ተራራ ግርጌ ማናገር ጀመረ እግዚአብሔር። ውል ያስፈልገናል፣ እንዲሁ ዝም ብለንማ አንሄድም አለ። ዝም ብለንማ እንዴት እንሆናለን? ውል ያስፈልጋል አለ። አንዳንድ ሰዎች አሁን እንደሚያደርጉት ማለት ነው። ዝም ብለው ይኖራሉ፣ ወንድና ሴት ሆነው ዝም ብለው ይኖራሉ፣ ቤቱ ይኖራሉ። አንዳንዶቹ ይወልዳሉ፣ ጎረቤት ሁሉ ያውቃቸዋል፣ አብረው ናቸው ይባላል። ግን ምንድናችሁ እናንተ ባልና ሚስት ናችሁ? ምንድናችሁ ብሎ አጥብቆ የሚጠይቅ ሰው ችግር ይለዋል። አይ አልተጋባንም፣ ለነገሩ ግን አላደል ይላሉ እነሱ። ምንድነው ነገሩ ታዲያ? አትጋቡም እንዴ ይላል ዘመድ። ይሄን ያልከኖራችሁ ልጅ ከወለዳችሁ ደግሞ አሁን ምን ነው የምትፈልጉት? አትጋቡም እንዴ? ውል አታስሩም እንዴ ይባላል። ኪዳን አትገቡም እንዴ ይባላል። ከ3 ወር በኋላ እግዚአብሔር ሕዝቡን አይ ዝም ብሎ መሄድ የለም ውል እንግባ አለ። እና ሁላችንም የምናውቀው ክፍል ዘጸአት ምዕራፍ 19 ላይ በሙሴ አማካይነት ውል ኪዳን ገባ ከሕዝቡ ጋር። በእኔ በኩል እናንተ ፈቃደኞች ከሆናችሁ አምላካችሁ ልሆን ፈቃደኛ ነኝ። እናንተ ለእኔ ሕዝብ ከሆናችሁ ቃል ኪዳኔን የምትጠብቁ ከሆነ እኔ አገር ሁሉ የኔ ነው፣ ምድር ሁሉ የኔ ነው። ግን እናንተን ርስት አድርጌ መርጫችኋለሁ። ሁሉ የኔ ነው፣ ግን እናንተን በተለይ ወገን አድርጌ መርጫችኋለሁ። እናንተን ቅዱስ ሕዝብ አድርጌ ለይቻችኋለሁ። እናንተን የንጉሥ ካህናት አድርጌ ሾሜያችኋለሁ። ትፈልጋላችሁ ወይ ብሎ የኪዳኑን ሰነድ ያቀርብላችኋል። እንግዲያው ከብሉይ ኪዳን ነው የጀመረው። ሕዝበ እግዚአብሔር ክህነቱ የጀመረው ከብሉይ ኪዳን ነው። በአዲስ ኪዳን ደግሞ የበለጠ ጸና እና እሱን ነው ዛሬ ከእናንተ ጋር መነጋገር እንፈልገው። ለክህነት መሰራት በሚል ርዕስ ልናገር ነው ያሰፉት። ለክህነት መሰራት፣ ክህነት እንዲሁ ዝም ብሎ አይመጣምና እንሰራለን። ዛሬ ስለሱ ነው መነጋገር የፈለኩት። እግዚአብሔር ሊሰራን ይፈልጋል። የሚሰራን ለክህነት ነው። ክህነቱም ደግሞ ዓላማ አለው፣ ለተልእኮ ነው። እንግዲያው ለክህነት መሰራት በሚል አብረን አንደኛ ጴጥሮስ ምዕራፍ 2ን እንድንመለከተው ነው ልጋብዛችሁ የፈለኩት። ከዚህ በፊት የነበሩትን ክፍሎች ምዕራፍ 1ን በተለይ
አብረን ስንመለከት ቆይተናል። እዚያ ላይ ማንነታችንን የሚገልጠውን ትልቅ አዋጅ ጴጥሮስ የተናገረውን ስናስብ ነበረ። በትልቅ ተስፋ የተጠራን ሰዎች እንደሆነን መጻተኞች ሆነንም ባለ አገር መሆናችንን፣ ባለ ርስት መሆናችንን፣ ባለ ተስፋ መሆናችንን ይሄንን ስንመለከት ነበር። እንዲያውም የተወለድነው ለሕያው ተስፋ ነው ብለን ይህን ሁሉ ተነጋግረናል። ወንድማችን ጴጥሮስ እንዳሳሰበን ለተስፋ የተወለድን ሰዎች ነን እኛ። እግዚአብሔር ይባረክ። በጣም ደስ ይለኛል። ከዚያ ቀን ጀምሮ ለእናንተ ስዘጋጅ ነው ይሄንን ያገኘሁት። የተወለድኩት ለተስፋ ነው የሚል ነገር ልቤን ሞልቶታል። ክርስቶስ ኢየሱስ በመስቀል ላይ ሞቶ በመነሳቱ ምክንያት ለሕያው ተስፋ የተወለድኩ ሰው ነኝ። ልደቴ የተስፋ ልደት ነው። ተስፋ ልደት የሚባል ሰው አለ እንደዚህ ውስጥ? የተስፋ ልደት ነው። ተስፋ ያገኘሁበት ልደት ነው እና ዳግም መወለድ ማለት ለተስፋ መወለድ ማለት ነው፣ ያውም ለማይጠፋ ተስፋ። ይሄንን ሲናገር ቆየ ጴጥሮስ። በኋላ እንደምታውቁት የማንነታችን ከተናገረ በኋላ የዚህን አስከትሎት ወይም ኢምፕሊኬሽን ሲናገር ነበረ። እንግዲህ እያለ ጴጥሮስ እንግዲህ ብሎ ከጀመረ በኋላ የሚናገረው በሙሉ እኛ ማድረግ የሚገባንን ዝርዝር ነው። እንግዲህ ብሎ ምዕራፍ 1 ላይ ይጀምራል። ቁጥር 13 ላይ እንግዲህ ተስፋ አድርጉ፣ ፈጽማችሁ ተስፋ አድርጉ፣ እንግዲህ አምላካችሁ የጠራችሁ ቅዱስ እንደሆነ እናንተም ቅዱሳን ሁኑ ብሎ የተናገረውን ባለፈው ሳምንት ስንነጋገር ነበር። ዛሬ ደግሞ ለክህነት ተሰሩ የሚለውን አብረን እናያለን። እስቲ አጭር ጸሎት እንጸልይና እንቀጥላለን። የጌታ ምሕረት እንዲመጣልን እንዲያስተምረን እሱ በመንፈሱ አማካይነት የሚጠቅመውን ብቻ እንዲናገር ለእኛ እንጸልያለን። ሃሌሉያ። ደስ ትላለህ ጌታ ሆይ፣ በእውነት ደስታችን ነህ። ሳናይህ እንድንወድህ ያረከው ያንተ ጥበብ አስገራሚ ነው። አታዩትም፣ ሳታዩት ትወዱታላችሁ። ክብር በሞላበት ሐሴት ደስ ይላችኋል ይላል ቃልህ ጌታ ሆይ። በአንተ ደስ ይለናል። ክብር ለአንተ፣ ምስጋና ለአንተ፣ ውዳሴ ለአንተ፣ ፍቅር ለአንተ፣ ሞገስ ለአንተ፣ ስግደት ለአንተ፣ አምልኮ ለአንተ፣ ልዕልና ለአንተ ይሁን። እግዚአብሔር ሆይ ተመስገን። አቤቱ የቅዱስ ቃልህን በረከት ስጠን በኢየሱስ ክርስቶስ ስም አሜን። ያቺ እንግዲህ መጣች። ምዕራፍ 2 ሲጀምር እንግዲህ ብሎ ነው የሚጀምረው። እንግዲህ ይላል። እነዚህ እንግዲዎች ይዘውት የሚጎትቱት ነገር እንዳለ የታወቀ ነው። የእንግሊዝኛው ቃል ዘርፎ ነው የሚለው። እንደዚህ ከሆነ ዘንድ እንግዲህ ማለት ከላይ ያለውን ሁሉ የሚጎትት ነው። እና ከላይ ምን ተጎትቷል ያላችሁ እንደሆነ ስለ ወንድማማች ፍቅር ሲናገር ነበረ። ታስታውሳላችሁ? ባለፈው ሳምንት ስንነጋገር ለእውነት እየተአዘዛችሁ ግብዝነት የሌለበት ለወንድማማች ፍቅር ራሳችሁን ስጡ እና ከልባችሁ አጥብቃችሁ ተዋደዱ እያለ ያጠነከረውን እሱን ስንነጋገር ነበረ። በጣም ተዋደዱ፣ የተወለዳችሁት ከሚጠፋ ዘር አይደለም ብሏል። እና ይሄንን የፍቅር ጉዳይ የወንድሞችን መውደድ ጉዳይ ያነሳና እንግዲህ ብሎ ይላል። በነገራችን ላይ እዚያ ላይ ምዕራፍ ብለው የከፈሉት የኛ ወንድሞች ናቸው ታውቃላችሁ፣ እንጂ ጴጥሮስ አይደለም። ይሄ ይታወቃል በሁላችሁ ዘንድ። ጴጥሮስ ምዕራፍ 1 ምዕራፍ 2 ብሎ አልጻፈም። አንድ ወጥ ደብዳቤ ነው የጻፈው። የታወቀ ነው ይሄ። ስለዚህ ወንድሞች ናቸው የከፈሉት። እንግዲያው ከላይኛው ጋር የተያያዘ ነው ጉዳዩ። ተዋደዱ ብሎ አንዳንድ ጸረ ፍቅር የሆኑ ነገሮችን አሁን ይዘረዝርልናል። እኔ እንግዲህ ከታችኛው ከምዕራፍ 2 ሐሳብ ጋር ላያይዘው እፈልጋለሁኝ። ዛሬ አንደኛ ጴጥሮስ ምዕራፍ 2 ከቁጥር 1 እስከ 10 ድረስ ያለውን ነው አብረን የምንመለከተው። ጥሪያችን የክህነት ስለሆነ እንደ ሕዝበ እስራኤል የእኛም ጥሪ የክህነት ስለሆነ ለክህነት የማያስፈልጉ ነገሮችንና ለክህነት የሚያስፈልጉ ነገሮችን እየለየን ለመነጋገር እንድንችል ብዬ አስቤያለሁ። ስለዚህ እንደ ካህን ጌታ እንደ ጠራው ካህን ማስወገድ ያለብን ነገር በወንድማማች መካከል ትልቅ ፍቅር ሊኖር እንደሚገባ የሚያውቅ ሰው ሊያስወግዳቸው የሚገቡ ነገሮችን መጀመሪያ በሶስቱ ቁጥሮች ውስጥ ይገልጽልናል። እነሱን በማንበብ እንጀምራለን። እንግዲህ ተዋደዱ ካልኩ ዘንድ፣ እንግዲህ እርስ በርሳችሁ ተፋቀሩ ካልኩ ዘንድ፣ እንግዲህ ለክህነት የምትሰሩ ናችሁ
የምል ከሆነ ክፋትን ሁሉ፣ ተንኮልን ሁሉ፣ ግብዝነትንም፣ ቅንዓትንም፣ ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ ብሎ ይላል። የጌታ ስም የተባረከ ይሁን። ሁለቱን ነገሮች በተለይ እነዚህ ቁጥሮች ላይ ቁጭ አድርጓቸዋል። አንደኛው ማስወገድ ያለብንን ነው። ሁለተኛው መመኘት ያለብንን ነው። ሁለት ነገሮች አስቀምጧል። ሁለቱም በጣም አስፈላጊ ናቸው። በጣም ተግባራዊያን ጉዳዮች ናቸው። ሰው በሚያስወግደውና በሚቀበለው መካከል የሚዋዥቅ ፍጡር ነው። እውነት ለመናገር ምንድነው እያስወገድክ የምትሄደው? ምንድነው እየተቀበልክ የምትሄደው? ይሄ ነው ዋናው ጥያቄ። የክርስቲያን የእድገት መስመር ይሄው ነው። ወንድሞችና እህቶቼ የተወሰነ ነገር እናስወግዳለን፣ እየቆረጥን እንጥላለን፣ ደግሞ እንቀበላለን፣ አዳዲስ ነገር እንቀበላለን። ይሄ ነው የእድገት መንገድ። ማንም በጌታ የሚያድግ ሰው ከዚህ ውጪ ሊሄድ አይችልም። እየቆረጠ ምናምን ያስወግዳል፣ ደግሞ ይቀበላል ከሰማይ። በዮሐንስ 15 ላይ የተጻፈውን ሁላችሁ ታስታውሳላችሁ። በእኔ ያለውን ቅርንጫፍ የሚያፈራውን ቅርንጫፍ አብዝቶ እንዲያፈራ ምን ያደርገዋል? ያጠራዋል፣ ይገርዘዋል፣ አንዳንድ የማይገቡ ቅጠሎችን ያስወግድለታል፣ ይገነጥልለታል፣ ይመለምለዋል፣ አብዝቶ እንዲያፈራ። የእድገት መንገድ ነው። አስወግዱ። ምን አስወግዱ? ክፋት አስወግዱ፣ ተንኮል አስወግዱ፣ ግብዝነት አስወግዱ፣ ቅንዓት አስወግዱ፣ ሐሜት አስወግዱ። ይሄ አብሮ ለመኖር የማይመች ክፉ ባህሪ ነው። አስወግዱ እነዚህን። በጣም ልቤን የነካኝ ቆይቷል። ይሄን ሳነበው አስወግዱ ብሎ ወዲያው ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ ይላል። ይሄን አስወግዱ፣ ይሄን ተመኙ ብሎ ይላል እንድታድጉ። እና ልክ ይሄን ሳነብ ሁልጊዜ የሚመጣልኝ ያደግኩበት ሰፈር ነው። ያደግኩበት ሰፈር ብዙ እናቶች ብዙ ልጆች ያሏቸው ነበሩ። እና አንዳንድ ልጅ ጋጠወጥ ሲሆን፣ ከመስመር ሲወጣ፣ አጉል ነገር ሲያደርግ፣ ዱር አዳሪ ሲሆን፣ ተሳዳቢ ሲሆን፣ ኪስ አውላቂ ሲሆን፣ ሰው ማያከብር ሲሆን እናቶች የሚሉት ንግግር በጣም ትዝ ይለኛል። አንተ ልጅ ማደጊያን ብትፈልግ ይሻልሃል ይላሉ። ማደጊያን ጴጥሮስ ልክ እንደሱ ያለ ነው ይመስለኝ። ማደጊያችሁን ብትፈልጉ ይሻላችኋል ያለ ይመስለኛል። እንድታድጉ ነው የሚለው። እንድታድጉ እንድታድጉ ይሄን ብትከተሉ ይሻላችኋል፣ ይሄን ብታስወግዱ ይሻላችኋል። ክፋት ይዛችሁ ማደግ አትችሉም። ተንኮል ልባችሁ ውስጥ የተጠነሰሰ ለማደግ አትችሉም። በጣም ብዙ ክርስቲያን በቤተ ክርስቲያን የማያድገው እነዚህ ነገሮች ያባብላል። ብብቱ ስር ይዞ ክፋትንም፣ ተንኮልንም፣ ሐሜትንም፣ ቅንዓትንም ይዞ ይሰማል ቃለ እግዚአብሔር፣ ይጸልያል፣ ያገለግላል፣ ስንት ነገር ያደርጋል፣ አያድግም። ዛሬ ስለ መቀንጨር አንድ ሰው ሲነግረኝ ነበር። አልወደውም ቃሉን ራሱን መቀንጨር የሚባለውን እኔ ራሴ። እናንተም እንደማትወዱት አስባለሁ። አስደነገጠኝ። የሚሸኘኝ ሰው ነው በራይድ። ታውቃለህ በሀገራችን 30% ገደማ የሚሆን ልጆች በልጅነታቸው ይቀነጭራሉ አለኝ። ስታምቴድ ይሆናሉ። እና ይሄ ነገር ደግሞ የሚመለስ የሚስተካከል አይደለም። ኢሪቨርሲብል ነው። በቃ እድሜ ልካቸውን ይሄ ቅንጨራ በአካላቸው ላይ ይሰፍራል። ለውጥ አይታይም በህይወታቸው። ግን የህብረተሰብ ሸክም ይሆናሉ፣ ይቀለባሉ፣ ግን ለስራ የደረሱ አይሆኑም ብሎ አለኝ። እንግዲህ አላቅም ይሄን መረጃ ከየት እንዳገኘ። ይሄ ሰው ገና መመርመር አለበት። የሕክምና ሰዎች እዚህ ውስጥ ካላችሁ ይገባችኋል ቅንጨራ ምን እንደሆነ። እምፈራው በቤተ ክርስቲያን እንደዚህ አይነት መቀንጨር እንዳይኖር ነው። እድገት የቆመበት ምክንያቱም በቂ ወተት በጧቱ ስላልተገኘ፣ በቂ ምግብ በጧቱ ስላልተገኘ እድገት የቆመበት ሁኔታ።
እና አንዱ እንዳናድግ የሚያደርገው ይልቁን እንድናደገድግ የሚያደርጉ ነገሮች ናቸው እነዚህ ክፋት፣ ተንኮል፣ ግብዝነት፣ ቅንዓት፣ ሐሜት። አስወግዱት ወንድሞቼ እናቶቼ፣ አስወግዱት። ጴጥሮስ እንዳለ እናስወግደው። በቃ ምንም ምርጫ የለም። ማደግ የምትፈልጉ ከሆነ እነዚህን ነገሮች ይዞ ማደግ አይቻልም። ግብዝ ሆኖ ማደግ አይቻልም። እያታለሉ በቅንዓት እያረሩ ማደግ ያስቸግራል በጣም። በህይወት ማደግ ከፈለጋችሁ ይሄው መልሱ፣ እነዚህን አስወግዱ እና ምን አርጉ? ሌላ ነገር ተመኙ ይላል። ተመኙ የሚለው ቃል እንደ ዛሬ አክብሬው አላውቅም። ዲዛየር ነው የሚለው በእንግሊዝኛ። ተመኙ። ለካ ምኞት ክቡር ነገር ነው። ምኞት ለካ ቀላል አይደለም። እኛ አላፊ ነገር ነው የሚመስለን ምኞት። ሽው አለብኝ በቃ የሆነ ነገር ተመኘው እንላለን። ባገኝ ደስ ይለኛል፣ ባላገኝ ምንም አይደለም፣ ግን አላደለ ተመኘሁት። በጎጃም አማርኛ ለወየው ይባላል። ፈለኩ፣ ተመኘው፣ ጓጓው ማለት ነው። ተመኙ ይላል። ለካ መንፈሳዊነት ከምኞት ጋር የተያያዘ ነው። የምትመኙት ምንድን ነው? እሱን አጣሩ። የምታረጉት አላልኩም፣ የምትናገሩት አላልኩም፣ የምትሰሩት አላልኩም። የምትመኙት ምንድን ነው? ምኞት በጣም ዋና ነገር ነው ወንድሞቼ እና እህቶቼ። ዛሬ በጣም ልቤ ውስጥ እሱ ሰፈረ። ለካ እግዚአብሔር ስለ ዲዛይራችን ስለ ምኞታችን ያስባል በጣም። እና አዲስ ኪዳን ስለ ምኞት ይናገራል። በሌላ ቦታ ታውቃላችሁ፣ ምኞት ጸንሳ ኃጢአትን ትወልዳለች እኮ ይላል። በአሉታዊ መንገድ ምኞት አደገኛ ነገር ነው። የኃጢአት መፈልፈያ ነው። ጸንሳ ኃጢአትን ትወልዳለች። ምኞት የምትባል ነገር ካልተቆጣጠርናት፣ በምትኳን ሌላ በጎ ምኞት ካላሰፈርን ኃጢአት ትወልዳለች። ኃጢአት ካደገች በኋላ ሞትን ትወልዳለች ብሎ የጌታ ቃል ይናገራል። እንግዲያው መጀመር ያለብን ከምኞት ነው፣ ከድርጊት አይደለም፣ ከንግግር አይደለም። ወንድሞቼ እና እህቶቼ፣ ቤተክርስቲያን ከመምጣት ከመሄድ አይደለም። መጀመር ያለብን ከምኞት ነው። እባካችሁ እንዲያው እኔ ወደ ውስጥ እንዲሰርግ ስለምፈልግ ነው ከኔ ጋር አብራችሁ እንድትሉ ፈልጋለሁ። መጀመር ያለብን በሉ ከምኞት ነው። ምኞት በጣም ዋና ጉዳይ ነው። ምንድነው ልባችሁ ውስጥ የምትመኙት? ልጠይቃችሁ ፈልጋለሁ። ምኞታችሁ፣ ጉጉታችሁ ምንድነው? እንደው ይሄ ቢሆንልኝ፣ ይሄ ቢሆን እንደው ይሄን አይቼ ብሞት የምትሉት ምኞት፣ ብርቱ ምኞት ምንድነው? ተመኙ ይላል። ተመኙ እንደ ሕፃናት፣ እንደ ትንንሽ ሕፃናት ይመኛሉ፣ አያፍሩም። ምኞታቸውን ለመናገር ምንም አያፍሩም። አባባ ኬክ አማረኝ፣ ኬክ እፈልጋለሁ ኬክ ይላሉ ትንንሽ ሕፃናት። ወይም ወተት ወይም የሆነ ነገር አማረኝ ለማለት አይፈሩም። በምኞታቸው ብዙ አያፍሩም። እኛ ግብዞች ነን። አንዳንዱን ግልጥ አናረግም፣ ደብቀን ነው የምንናገረው። ግን በጣም በውስጣችን የምንመኘው ነገር ይሰራናል። እና ምን ተመኙ ይላል? ወተት ተመኙ፣ ንጹህ ወተት ተመኙ። በጣም ተንኮል የሌለበት ወተት ተመኙ። በእንግሊዝኛው ንጹህ ነው የሚለው፣ ፒውር ንጹህ የሆነ ወተት ተመኙ ይላል። ማን ነው ይሄ ንጹህ ወተት? በአንዳንድ ትርጉሞች ላይ ቃል አይልም። በዚህኛው በእኛ ትርጉም ላይ የእግዚአብሔር ቃል ይላል። ይህን ወተት ተንኮል የሌለበትን የቃልን ወተት ነው የሚለው። በአብዛኞቹ ትርጉሞች ላይ መንፈሳዊ ወተት ተመኙ ብሎ ይላል። እኔ እንደማስበው የአማርኛው ይሄ ትክክልና ጥሩ ይመስለኛል። ሌላ ምን ወተት አለን የምንጠጣው? ሌላ ምን መንፈሳዊ መጠጥ አለ የምንጠጣው? እንግዲያው ይህን የቃል ወተት ተመኙት፣ ፈልጉት፣ ጓጉ። እና እኔ እናንተን እንኳን ልወቅስ አልችልም። ይኸው በየሮቡ በጣም እየተጠማችሁ የምትመኙ ሰዎች እንደሆናችሁ አያለሁ። በእውነት ሌላም ጊዜ እንደዚሁ ትመጣላችሁ። ቃሉን ለማንበብ፣ ለማጥናት፣ ለመስማት የምትመኙ ናችሁ። ተመኙ። ፍላጎታችሁ
እንደው መቼ ይሆን የጌታን ቃል የምሰማው? መቼ ይሆን ምስጢር የሚገለጥልኝ? መቼ ይሆን ሰማያዊ ነገር የሚገባኝ? መቼ ይሆን አሁን ያልገባኝ መጽሐፍ ሁሉ ክፍት የሚልልኝ? መቼ ይሆን ከጌታ ጋር በቃሉ በኩል የምገናኘው? መቼ ይሆን ምረካው የሚል ጉጉት ልባችሁ ውስጥ ይደር፣ ያሳድጋችኋል። ይኸው እንደሱ ነው የሚለው፣ እንድታድጉ። የክርስቲያን ሕይወት እድገት መቆም የለበትም። እያደግን ነው መቀጠል ያለብን ወንድሞቼ፣ እናቶች። ይሄ በጣም ግልጽ ነው፣ ለእናንተ አልነግርም። አሁን እዚህ እየወጣን የምንሰብክ የምናስተምር ሰዎች፣ ቄሶቹ፣ እዚህ ያሉቱ አገልጋዮቹ አድገው ጨርሰዋል ወይ ካላችሁ፣ ኧረ አይደለም። ጨርሳችኋል ወይ እናንተ ብትሉን፣ ኧረ በፍጹም። የምን መጨረስ? እንዲያውም አንዳንዴ የምፈራው ለእናንተ ፊት ለፊት ስለምንታይ በጣም የገዘፍን እንዳንሆንና ውስጣችን የጫጫ እንዳይሆን ሁሉ ፈራለሁ። እንግዲያው ምን ልላችሁ ነው? በሁሉም ሰው ዘንድ እድገት መቀጠል አለበት። እውነተኛ እድገት፣ ሐሳዊ እድገት አይደለም። አንዳንድ ቦታ አታላይ የእድገት ምልክት አለ። የማያዋጣ እድገት፣ ዝም ብሎ ቶሎ ብሎ እንደ ቋያ እሳት የሚታይ ኋላ ግን ብንትን ብሎ የሚጠፋ፣ እንደሱ አይነት እድገት አይደለም። በቋንቋ ማደግ፣ ይሄ እንደው ክርስቲያን ቋንቋ በመናገር ማደግ፣ እንደው አንዳንድ ስርዓቶችን በመፈጸም ማደግ፣ ይሄ ከውጭ የሚታየው ነገር ያሳስታል፣ እንደ እድገት ይመስላል። አንዳንድ ሰዎች ሲናገሩ ያስደነግጧቸዋልና የትና የት የደረሱ ነው የሚመስሉት። ግን ጠጋ ብላችሁ ሕይወት ስትመረምሩ እንደሱ አይሆንም። እንድታድጉ የቃልን ወተት ተመኙ ብሎ ይሄ ወንድማችን ይናገራል። የማያሳድጋችሁን ጣሉት። ሐሜት ለምሳሌ አያሳድግም። በፍጹም ለሐሜት ቦታ አትስጡ። ቅንዓት አያሳድግም። ቤተ ክርስቲያን ውስጥ ሊኖሩ የሚችሉ ነገሮች ናቸው። እኔ ምን አልኩኝ ዛሬ እንግዲህ አትታዘቡኝ። እንዴ ጴጥሮስ በእናንተም ጊዜ ነበር እንዴ? ክፋት ነበር፣ ቅንዓት ነበር፣ ሐሜት ነበር በእናንተ ጊዜ። ያረጀ ነገር ነው ይሄ አልኩኝ። ዛሬ ስነጋገር ከነ ጴጥሮስ ጋር ያረጀ ነገር ነው ነበር ማለት ነው። ስንት ሺህ ዓመት ተንኮል ነበር፣ ቅንዓት ነበር፣ ሐሜት ነበር እና ከዚህ ጋር ግብ ገጥመሃል ማለት ነው ጴጥሮስ። አይገርምም? ዛሬም አለ። አይገርምም? እኛም ጋር አለ። አስወግዱት። የቃልን ወተት ግን ተመኙ ብሎ ይጀምራል። እሺ ይሄ የመጀመሪያው ነው። ስለዚህ አሁን የክህነትን አስተሳሰብ ቀስ እያለን ለመነጋገር ነው የፈለግነው። ካህን ለመሆን የሚፈልግ ሰው ወይም ለክህነት መጠራቱ የገባው ሰው እነዚህን ክፉ ነገሮች እያስወገደ የጌታን ነገር እየተጠማ እየጓጓ ባገኘሁ አንተን እያለ ሲራመድ በጣም ለእድገት የተመቸ ይሆናል። የሚያስገርማችሁ የቃሉን ወተት ብቻ አይደለም፣ የጌታ ኢየሱስን ሁሉ ነገር መመኘት ይገባናል። ምንድን ነው የምትመኙት? በቀደም አንዲት እህቷ ታማበት ታስታምማታለች አልፎ አልፎ እየሄደች እና በጣም ብርቱ በሽታ ነው የያዛት። ያ ብርቱ በሽታ ገዳይ በሽታ ነው፣ ካንሰር። አመንምኖ አሰቃይቷታል። የለችም አለች፣ በቃ የለም አካሏ አለች። ጌታን ግን እንዴት እንደምትወደው ልነግርህ አልችልም አለች። በጣም ነው የምትወደው። አሁን ኩላሊቷ ፌል አድርጎ ዳያሊሲስ ጀምራለች አለች። የኩላሊት እጥበት ጀምራለች እና አንድ ቀን ምን አለች? ሌሊት በጣም ስትሰቃይ ያደረች፣ ኃይለኛ ስቃይ፣ የህመሙ መጠን ለመገመት የሚያስቸግር ስቃይ ውስጥ አለፈች እና ምን አለች? ተንበርክካ ጧት ድፍት ብላ ጌታ ኢየሱስ ስቃይ እንደዚህ ከሆነ አንተ የተሰቃየው ምን ቢሆን ነው? እኔ እንደዚህ በትንሹ ይህን ያህል ከተሰማኝ አቤት አቤት ያንተ ስቃይ ብላ ወደ አምልኮ ገባች። ገረመችኝ። እኔ በጣም ጉጉቷን ነው ልቧ ውስጥ ያለው ጉጉት የጌታ በሞቱ እንድመስለው አላለም ሐዋርያው ጳውሎስ? የትንሣኤውን ኃይል እንዳውቅ በሞቱ እንድመስለው እመኛለሁ። ምኞት ሞት ይመኛል ሰው። አሁን ልካፈለው እፈልጋለሁ የጌታን ሞት። ከወደዱ አይቀር እንደሱ ነው። ከወደዱ አይቀር
እንደሱ ነው በእውነት። እኔ ያ ደጋግሜ ነው የምናገረው መቼም እንዳላሰለች። የሚጋቡ ወጣቶች ሲመጡ ወደ እኔ እባክህ የሰርጋችን ቀን ቅዱስ ቃሉን አካፍለን ብለው ሲሉ እስቲ ልወቃችሁ መጀመሪያ ትንሽ እንነጋገርና ጠራቸዋለሁ። ወንድና ሴት ሆነው ይመጣሉ እጮኛሞች። በጣም ደጋግሜ የምጠይቀው ትወዳታለህ የሚል ነው። ድንገት ስለሚሆንባቸው ይደነግጣሉ። ትወዳታለህ እንዴ አንተ እሷን ስል ድንግጥ ይላሉ። እንዴ ጋሽ ንጉሴ እንዴ በጣም ነው እንጂ ይላል። ምኗን ነው የምትወደው እላለሁ ወዲያው አያይሽ። እንዴ ማለቴ ምለው በቃ ሁሉን ነገሯን ሁሉን ማለት ምን ማለት እስቲ ግለጥልኝ። አይ ምን አለ መልኳን እወዳለሁ፣ ምን ስትስቅ ደስ ይለኛል፣ ምን በቃ አላል ስትቆም በጣም እወዳለሁ። ደግሞ ስትሄድ በቃ ትንሽ ጅል ያደርጋል ታውቃላችሁ። ፍቅር የሚባል ማልወደው ነገር በቃ ሁሉ ነገር ጥላዋን ሁሉ ነገር ትንሽ አብዝቼዋለሁ። እንደዚህ አይሉ። እኔ አሁን አንድ ነገር ገባኝ። ጳውሎስ እንደዚሁ ኢየሱስ ክርስቶስን ትወደዋለህ ብዬ ብጠይቀው ልክ እንደዚህ የሚል ነው የሚመስለኝ። እንዴ ማልወደው ነገር የለም ምኑን ብዬ ምኑን ትቼ ሁሉን ነው ሞቱንም እንኳን እወደዋለሁ። ሞቱን እወዳለሁ። ምንድን ነው የምትመኙት የሚለው ዋና ጥያቄ እሱ ነው። እና ይህን ተመኙ ያሳድጋችኋል ይልና ከዚያ በኋላ የሚናገረውን ነገር አብረን ቀስ ብለን እናያለን። እሱም ለክህነት ለመሰራት መቅረብ ነው። ምኞታችን አንድ ነገር ነው፣ ምናስወግደው ነገር አንድ ነገር ነው። ግን ደግሞ መቅረብ ደግሞ ጥሩ ካህናት አድርጎ ይሰራናል። ስለ መቅረብ ነው አሁን የሚናገረው። በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠ እና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ ይላል። ግሱ እየቀረባችሁ የሚል ነው። እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይላል። ስለዚህ ዋና ሐሳቡ ተሰሩ ነው። እንድትሰሩ ያስፈልጋል። ተሰሩ። ምን ለመሆን ነው የምትሰሩት? ካህናት እንድትሆኑ ተሰሩ። መንፈሳዊ ቤት ለመሆን ተሰሩ። መስዋዕት ለማቅረብ እንድትችሉ ተሰሩ ነው የሚለው። ተሰሩ። ይሄንን መሰራት ይሄንን ስሪት እሱን ትንሽ ማንሳት ጥሩ ይመስለኛል። እኔ ለክህነት ለመሰራት መጀመሪያ ማድረግ ያለብን መቅረብ ነው። መቅረብ ዋና ጉዳይ ነው። ወደ ጌታ መቅረብ፣ ወደ ጌታ ኢየሱስ መቅረብ፣ ወደ አምላካችን መቅረብ። ይሄ ጥሪ ነው። ቅረቡ ተብለናል። ግን የምንቀርብበትን ቦታ በጣም በዝርዝር ይናገራል ሐዋርያው ጴጥሮስ። ድንጋይ ነው የምትቀርቡት። አንድ ድንጋይ፣ ሕያው ድንጋይ ነው። ሕያው ድንጋይ ነው። ይሄ እርስ በርስ የተጣላ ንግግር። ድንጋይ ብሎ ሕያው ማለት የተጣላ ንግግር ግን አለ ማለት ነው። በቃ ጴጥሮስ አለ፣ ድንጋይ ሆኖ ግን ሕያው የሆነ አለ። ወደ ሕያው ድንጋይ ቅረቡ። ይሄ ድንጋይ ታሪክ አለው። በሰው የተጣለ ድንጋይ ነው። ሰው የናቀው ድንጋይ ነው። እጭ ያለው ድንጋይ ነው። ፊቱን የመለሰበት ድንጋይ ነው። ምንድነው እስከዚህ ድረስ እሱ ከሌሎች የሚለየው የተባለ ድንጋይ ነው። አናጢዎች አወዳድረው ከሌሎች ድንጋዮች ጋር የጣሉት ድንጋይ ነው። አይሆንም፣ ይሄ ጉርብጥብጥ ነው፣ ለሕንፃ አይመችም፣ አይረባም ተብሎ የተወረወረ ድንጋይ ነው። የተሳለቁበት ድንጋይ ነው። ፈላስፎች የናቁት ድንጋይ ነው። አቃቂር ያወጡበት ድንጋይ ነው። ለመስማት ያልፈለጉት ድንጋይ ነው። በሰው የተጣለ ነው። ሰው የጣለው ጀማው ያልተቀበለው ነው። ስቀለው እያለ የጮኸበት ድንጋይ ነው። በእግዚአብሔር ዘንድ ግን የተመረጠ ነው። እግዚአብሔር ይባረክ። ምርጥ ድንጋይ ነው ይለናል። ምርጥ ድንጋይ፣ ሕያው ድንጋይ፣ ምርጥ ድንጋይ። እንዲያውም በብሉይ ኪዳን ተጠቅሶለታል። በኋላ ዝርዝሩን ታገኙታላችሁ። ወደዚያ ሲንሂድ እንዲያውም
ቁጥር 6 ይጠቅስና ከመጽሐፍ እነሆ የተመረጠና የከበረ የማዕዘን ራስ ድንጋይ በጽዮን አኖራለሁ በእርሱም የሚያምን አያፍርም ተብሎ ተጽፏልና ብሎ ይላል። ስለዚህ ድንጋይ ትንቢት ተነግሯል። ምርጥነቱ ተነግሯል። ክቡርነቱ ተነግሯል። እግዚአብሔር የመረጠው ድንጋይ ነው። የማዕዘን ራስ እንዲሆን ዋና እንዲሆን ተብሎ ታውጆለታል። በጽዮን እሱን አኖረዋለሁ፣ የሚያምኑት ሁሉ የማያፍሩበት ድንጋይ አርጌ አጸናዋለሁ ብሎ እግዚአብሔር ቃል ገብቷል። እግዚአብሔር ይባረክ። ወደዚህ ድንጋይ ቅረቡ የሚለው ጀማውን አትከተሉ፣ አዳሚውን ሁሉ አትከተሉ። ስለ ኢየሱስ ክርስቶስ የተባለ የፈላስፎች ንግግር፣ የተራቃቂዎች ንግግር ተዉና እግዚአብሔር ወዳከበረው ድንጋይ ቅረቡ። እግዚአብሔር ይመስገን። ወደዚህ ድንጋይ ቅረቡ፣ ወደ ሕያው ድንጋይ። የሚያስገርመው እሱን ሕያው ድንጋይ የሚለውን እኔ ነጥዬ ሕያው ድንጋይ ኢየሱስ ክርስቶስ ብዬ ላቆም ፈልጌ ነበር። በኋላ ግን እናንተም እንደ ሕያዋን ድንጋዮች ብሎ እኛን ራሳችንን ያጋባብናል። የሕያውነት መጋባት እኛ ውስጥ በሱ ምክንያት ድንጋዩ ሕያው ነው፣ እናንተም ሕያዋን ድንጋዮች ትሆናላችሁ። እግዚአብሔር ይባረክ። ሕያዋን ድንጋዮች ትሆናላችሁ። የማዕዘን ራስ ላትሆኑ ትችላላችሁ። እሱ ነው ዋናው። ግን ቤቱን ለመስራት ግን ድርሻችሁን ታዋጣላችሁ። ድንጋዮች ትሆናላችሁ፣ ጡቦች ትሆናላችሁ፣ ትሰራላችሁ እየተገጣጠማችሁ እንደ ሕያዋን ድንጋዮች ወደ እሱ እየቀረባችሁ። እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕት ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። ስለዚህ የክህነት ጉዳይ እድሜ ልካችንን እየተሰራን የምንቀጥለው ጉዳይ ነው። በቤተ ክርስቲያን የክህነት ሹመት አንድ ጊዜ የሚሰጥ ሊሆን ይችላል። በጌታ ቤት ግን አሁን እዚህ እንደምንመለከተው በጌታ ዘንድ ግን ክህነት እየተሰራን የምንሆነው ነገር ነው። ግን የሚያስደንቀው በጣም የሚያስደንቀው ካህናት እንድትሆኑ ብቻ አይልም፣ ቤት እንድትሆኑም ይላል። መንፈሳዊ ቤት እንድትሆኑም ይላል። እና ሁለቱም ስሪት ነው። ቤትም ትሆናላችሁ፣ በዚያ ቤት ውስጥ ካህንም ትሆናላችሁ። አንዳንድ ጊዜ መስዋዕቱም እናንተው ትሆናላችሁ። መስዋዕት ለማቅረብ ተሰሩ፣ መንፈሳዊ ቤት ለመሆን ተሰሩ ይላል። እና እኔ እንዲያውም ርዕሱን ምን ልበለው እያልኩ የዛሬውን ርዕስ ቤተ ሰሪው እግዚአብሔር ልለው ነበር። በኋላ መለስ አልኩኝ። የሚሰራው ቤት አለው እግዚአብሔር፣ የሚሰራው ቤት አለው፣ የሚያቋቁመው ህንፃ አለ። ስለሱ ነው የሚናገረው። ያ ህንፃ ከሕያው ድንጋይ ከሱ እየተቀበልን የምንገጣጠም ሕያዋን ጡቦች፣ ሕያዋን ድንጋዮች ሆነን የሚሰራ ቤት ነው። ፍቀዱ ለመሰራት ብለህ እግዚአብሔር በስራ ላይ ነው። እግዚአብሔር ይመስገን። እግዚአብሔር በስራ ላይ ነው። እናንተን እየሰራ ነው፣ እኔን እየሰራ ነው። መንፈሳዊ ቤት እያረገን እየሰራን ነው። ብዙ ጊዜ እንዳልኩት ለዚህ ነው ትንሽ ድምፅ የሚበዛው ቤተ ክርስቲያን ውስጥ ብዬ ለብዙዎች ነግሬያለሁ። ይሄን ለምንድነው እንደው ረጭ የማይለው ቤተ ክርስቲያን? ለምንድነው እንደው ጣጣ የማያጣው? ሁሉ አንድ ቀን ይያል ለምን ጣጣ አያጣውም? ለምን ርፍ አንልም? ለምን ምንም ነገር ሳይቆረቆር ለምን እንደዚሁ በለስላሳው አንኖርም ስል የሚሰራ ቤት ነው የሚል መልስ መጣልኝ። የሚሰራ ቤት ነው። ይሄው አዲስ የሚሰራ ቤት ሲሄዱና ቁሙ። ጸጥታ አለው ወይ? ሲሄዱና ቁሙ። አረ የምን ጸጥታ? ይቀበቅባል አንዱ እዚህ ጋር፣ እዛ ጋር ደግሞ ይልጋል አንዱ። ሲት ኳ እንዴ! ምንድነው እሱ? ይሄ ድምፅ አንድ ጊዜ ረፉ ባካችሁ። እየገነባን ነው። ምን ማለት ነው? የግንባታ ስፍራ ነው። ለካ በግንባታ ስፍራ እጅግም ጸጥታ የለም ማለት ነው። አሁን ለምሳሌ ቤተ ክርስቲያን ጸጥ ያላለች ሐናን ጌታ እየሰራት ነው። አሞጥ ሙጣ ነበር። ልክ ግቢ እያለ እየለሰናት ነው ማለት ነው። እሺ
ይገባኛል። ጌታቸው ያለ ልክ ሻክሮ ነበረ። እየሞረደው ነው። ለዚህ ነው ይሄ ድምፅ የሚሰማው። እሺ ጌታ ሆይ በቃ አለስልሰው፣ ምን አደርጋለሁ? እጠብቃለሁ። ቤቱ ይሰራ። ዋናው ጉዳይ ቤቱ ይሰራ። ቤቱ እኛ ነን። እግዚአብሔር እየሰራ ነው። በትጋት እየሰራን ነው። ስለዚህ ትንሽ ድምፆች፣ ትንሽ አቧራ ቢነሳ በጣም መገረም የለብንም። ቤተ ክርስቲያን ውስጥ ተሰርቶ ያለቀ አይደለማ። እያንዳንዱ ጡብ እየለሰለሰ ከግድግዳው አፈንግጦ ሳይወጣ እየተለሰነ አንድ እንዲሆን ከባድ ስራ ነው የሚጠይቀው። ከባድ ስራ ነው የሚጠይቀው። እንታገሳለን፣ እንሰራለን። መንፈሳዊ ቤት ሆነን እንሰራለን። እግዚአብሔር ይህንን ቤት ለምን ይፈልገዋል? ለመስዋዕት ማቅረቢያ። ዛሬ ደግሞ በጣም አንዱ ያስደስተኝ እሱ ነው። ለካ ክህነቴ ምንም ሌላ ነገር አይደለም፣ መስዋዕት ለማቅረብ ነው አልኩኝ። መስዋዕት ለማቅረብ እኔ ሰዊ ነኝ ማለት ነው። እኔ መስዋዕት አቅራቢ ነኝ። እድሜ ልኬን መስዋዕት አቅራቢ ነኝ ማለት ነው። የእግዚአብሔር ሕዝብ መስዋዕት አቅራቢ ነው። ይሄ ስራችን እንደሆነ ሁላችን ብናውቀው ጥሩ ነው። አንዳንድ ጊዜ ይረሳናል መስዋዕት አቅራቢዎች መሆናችን። እኔ በቃ አለ አይደለ እኔ የንጉሥ ልጅ ነኝ እንላለን። አንዳንድ ቋንቋችን እንደሱ ነው። የንጉሥ ልጅ ነኝ፣ እኔ የተመረጥኩ ነኝ እላለሁ። ግን ለካ መስዋዕት ይፈልጋል እግዚአብሔር። ቤቱን የሚፈልገው ለመስዋዕት ማቅረቢያ እንዲመች ነው። ይሄ ቤት መስዋዕት ማቅረቢያ ገበታ ነው። ወንድሞች እናቶች፣ በመጽሐፍ ቅዱስ በተደጋጋሚ መስዋዕት እንድናቀርብ ተነግሯል። በብሉይ ኪዳን እንደነበረው ሁሉ በአዲስ ኪዳንም ሕዝቤ ይሰውልኝ ዘንድ ልቀቃቸው አይደል የተባለው? ይሰውልኝ ዘንድ ፈርዖን ሳይስቅ አይቀርም። ምን ይሰውልኝ ዘንድ ልቀቃቸው። ኧረ ስንት ነገር እየሰሩ እዚህ እንዴ! ስራ አታስፈቷቸው። ደሞ ለመሰዋት ደግሞ እንዴ! ምን ማለት ነው? አለቀም። እግዚአብሔር ይሰዋልኝ ዘንድ ሕዝቤን እፈልገዋለሁ። እንግዲህ እኛ መስዋዕት አቅራቢዎች ነን። ሐዋርያው ጳውሎስ በሮሜ 12 ላይ ታውቃላችሁ፣ ቅዱስ ሕያው መስዋዕት አድርጋችሁ ራሳችሁን አቅርቡ ይላል። የመጀመሪያው መስዋዕት ራሳችሁ፣ ሰውነታችሁ ለእግዚአብሔር ደስ የሚያሰኝ የተቀደሰ ንጹሕ፣ ደስ የሚያሰኝ መስዋዕት አድርጋችሁ አቅርቡ። ለካ ጥሪው መስዋዕት ማቅረብ ነው። አንድ ጠዋት አስታውሳለሁ፣ እኔ እንዳሁኑ ባልነበርኩበት ጊዜ በወጣትነቴ ገና የ20 ዓመት ጎረምሳ በነበርኩ ጊዜ እንቅልፍ ወዳጅ ነበርኩ። በጣም እንቅልፍ ወድ ነበር። አርፍጄ ነው የምነሳው። ቀኑ የሚጀምረው ወደ 4 ሰዓት ገደማ ነው ለኔ። ስለዚህ አንዳንድ ጊዜ የኔ እናት ትመጣና ወደ ምተኛበት ክፍል ትመጣና በህይወት መኖሬም ማጣራት ትፈልጋለች። ጭጭ ብዬ ስለምተኛ በዩኒቨርሲቲ በምማርበት ጊዜ ቁርስ በልቼ የማቅበት ብዙ ቀን የለም። ያልፈኛላ እንቅልፌን ስለጥጥ እና አንድ ቀን ጠዋት በ12 ሰዓት ነቃው። ደነገጥኩኝ። 12 ሰዓት ሰው የሚነሳበትን አሁን መናገር አያስፈልግም። በ12 ሰዓት ምን ላረግ ነው? ብርድ ልብሱን ወደ ላይ አድርጌ ተከናንቤ መተኛት ፈለግኩ። እንቅልፉ እምቢ አለ። ምን አይነት ነገር! ምን አደርጋለሁ? አሁን ተነስቼ በዚህ ሌሊት አትጸልይም እንዴ? አንተ ክርስቲያን አይደለህም እንዴ? ምን አይነት ነገር ነው የሚል ነገር የሰማው መሰለኝ። አዎ መጸለይ ይቻላል፣ ግን አለ አይደለም። ማታ ስጸልይ ነበር። ማታ ጨርሻለሁ። አንድ 13 ጥያቄ ነበረኝ፣ አቅርቤያለሁ። አሁን በቃ ምንም የለኝም፣ በቃ ልተኛበት። በኋላ አንድ ጥቅስ ወደ እኔ ተወረወረ። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ እለምናችኋለሁ በእግዚአብሔር ራእይ ብሎ ጳውሎስ ልመናውን ለካ ያቀርባል። መስዋዕት ሰውነቴን፣ ይሄን የኔን ሰውነት፣ ይሄን ባለ 5 ጣት፣ አዎ ትፈልገዋለህ? እሺ። ብርድ ልብሴን ወረወርኩኝ፣ አልጋ ስር ተንበረከኩኝ። ከፈለከው 80 ኪሎ ሆናለሁ። ይኸው ሰውነቴን ይኸው እንደ መስዋዕት አቀርባለሁ። የፈለከውን አድርግ፣ እዚህ ግባ፣ እዚያ ውጣ፣ ይሄን አድርግ፣ ይሄን ተራመድ፣ ፍላጎቴን፣ ምኞቴን ይኸው ላንተ።
ምጸልየው የለኝም። ይሄው ላንተ ለካ መስዋዕት ይፈልጋል ጌታ። እድሜን፣ ጤናዬን፣ ህይወቴን፣ ጉልበቴን፣ አካሌን፣ አእምሮዬን መስዋዕት እያረኩ እንድኖር ይፈልጋል። የከንፈራችሁን ፍሬ ይላል አይደል ዕብራውያን ላይ ለስሙ የሚቀርብ ምስጋናን ትሰው ዘንድ ብሎ ደግሞ ይለናል የዕብራውያን ጻፊ። ምስጋናዬን ላፈስ ልሰዋ ተፈልጌያለሁ። የክህነት ኃላፊነት አንዱ እሱ ነው። እንግዲያው መስዋዕት ለማቅረብ እየተሰራን ነው። ይሄ ዋና ጥሪያችን ነው። በዚህ የክህነት አገልግሎት ውስጥ እንግዲህ እግዚአብሔር ስለፈለገን ወደዚህ ድንጋይ ካልቀረብን በስተቀር ይሄ ሊደረግ አይችልም። ቅረቡ የሚለው ለዚህ ነው። ለመስዋዕት ለመሰናዳት መቅረብ ያስፈልጋል። ለመሰራት መቅረብ ያስፈልጋል ወደ ሕያው ድንጋይ። ጸሎታችን ልማድ እንዳይመስላችሁ ወንድሞችና እህቶቼ። ሳልጸልይ ዛሬ መጽሐፍ ሳላነብ ዛሬ ብለን የምንገበገብ ሰዎች ልክ ነው፣ ልማድ ነው። ልማዱ ክፉ አይደለም፣ ግን ልማዱ ደንበኛ ሰበብ አለው፣ ተገቢ ምክንያት አለው። ለመሰራት ነው የምጸልየው፣ ለመሰራት ነው። አንዳንድ የሾፒንግ ሊስት ለማቅረብ አይደለም። ኦኬ እሱንም አረጋለሁ። እሺ ወደ ጌታ ማቀርባቸው ሊስት አለኝ፣ የጸሎት አርዕስት። ለሱ ብቻ ለመሰራት ነው የምቀርበው። ቅረቡ ተብለናል። ይሰራናል ጌታ። ቸር እንደሆነ ቀምሳችሁ እንደሆነ አይደለም የሚለው? የእግዚአብሔርን ቸርነት ቀምሳችሁ እንደሆነ አይደለም የሚለው? የቅድሙ ጥቅስ ላይ ቀምሳችሁ ከሆነ እንግዲያው ጉጉቱ ያንገበግባችኋል። አለመቅመስ ይቻላል። ልጆች እንደሱ ነው። አንዳንድ ጊዜ ልንሰጣቸው ማንፈልገው አንዳንድ የሚጣፍጥ ነገር አይ ስኳር ይበዛዋል ካለለም ብለን የምንከለክላቸው ነገር አለ። አቅምሰኝ በቃ አቅምሰኝ ብቻ፣ አንድ ጊዜ ብቻ፣ አንድ ማንኪያ ይማጠኑናል ልጆቹ። በቃ አንድ ማንኪያ አቀምስሻለሁ ከዚህ በኋላ እንዳትጠይቂ እሺ። ውል ይገባሉ እና ቀምሳቸው ይብስባቸዋል። እግዚአብሔር ቸር እንደሆነ ቀምሳችሁ ከሆነ አታቆሙትም። እባክህ መልሰ ስጠኝ፣ ጨምረ ስጠኝ፣ በማያቋርጥ ሁኔታ ስጠኝ፣ ይፈልግሃለሁ እንድንል ያደርገናል። ቅረቡና ተቀበሉ። ከዚያ ይሄ ድንጋይ ለእኛ እንደዚህ ውድ ይሁን ክቡር ይሁን እንጂ ለብዙዎች ቅድም እንዳልኩት የእንቅፋት ድንጋይ ይላል። ቁጥር 7 ላይ ነው። ክብሩ ለእናንተ ለምታምኑት ነው፣ ለማያምኑ ግን አናጢዎች የጣሉት ድንጋይ፣ የማዕዘን ራስ፣ የእንቅፋት ድንጋይ፣ የማሰናከያ አለት ሆነ። የማያምኑ ስለሆኑ በቃሉ ይሰናከሉበታልና ለዚህ ደግሞ የተመደቡ ናቸው። ይሄ በጣም ከባድ ንግግር ነው። እሺ ይተዉት፣ መተዋቸው አይበቃም፣ ይሰናከሉበታል። ይሄ ድንጋይ ወይ ይከበራል ወይ ደግሞ ማከብረውን ሰው ያሰናክላል። በጌታ በኢየሱስ የተሰናከሉ ብዙ ናቸው። አሁን በዓለም ላይ ያሉ ብዙ ናቸው። እንዴት ከሴት የተወለደውን አምላክ ትላላችሁ እናንተ? ምን አይነት ንግግር ነው? እንጀራ የሚበላ ሰው አምላክ የምትሉ ስንክልክልክልክል። እንዴት አንድ አይሁዳዊ ሰው የዛሬ 2000 ዓመት ሞተና እኔን ያድነኛል? ምን አይነት ጅልነት ነው? ስንክልክልክልክል። ብዙዎች ይሰናከላሉ። ለእናንተ ክቡር ድንጋይ ነው ለምታምኑበት፣ ለእነርሱ ግን አናጢዎች የጣሉት የማዕዘን ራስ ሳይሆን የማሰናከያ ድንጋይ፣ የእንቅፋት ድንጋይ ሆነባቸው። በኋላ ያስፈራኝ ለዚሁ የተመደቡ ናቸው የሚለው አስፈራኝ እኔን በጣም። እናንተ እንዴት እንደምትሰሙት አላውቅም። ለዚሁ የተመደቡ ናቸው፣ ያውቃቸዋል እሱ። አሁን ወደ መጨረሻው ልመጣ ነው። መጨረሻው ላይ ፊት ለፊት ቃል አውጥቶ ልክ ቅድም ኦሪት ዘጸአትን እኔ እንደተናገርኩት ሐዋርያው ጴጥሮስ ይደግመዋል። ዘጸአት 19ን ይደግመዋል እና ልቤን እንትን የሞላው ትምክህት የሞላው ይሄ ነገር በግድ ተጎትቶ የመጣ አይደለም። ጴጥሮስ ራሱ
እንደ እስራኤል ነን ብሎ ይላል። ይኸው ከዘጸአት 19 ቃል በቃል የተወሰነ ጥቅስ ይመስላል ይሄ። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል። እግዚአብሔር ተባረከ ይሁን። በጣም ውብ ማንነት ነው የሚዘረዝርልን። ይሄን ማንነት ጌታ እግዚአብሔር ለሕዝበ እስራኤል ተናግሮታል። በምድረ በዳ ውስጥ ዘጸአት 19 ላይ ተናግሮታል። በቃ ለራሴ የመረጥኳችሁ ርስቴ ናችሁ፣ የኔ ካህናት ናችሁ፣ ቅዱስ ሕዝብ ናችሁ ያላቸውን ለኛ ጴጥሮስ ያደርገዋል። ለኛ በክርስቶስ በኩል ለኛ ያደርገዋል። እግዚአብሔር የተመሰገነ ይሁን። ስለዚህ ምንድነን? እኛ ምርጥ ትውልድ ነን። ይኸው ስለሚለን ቃሉ ስለሚለን ምርጥ። እነሱ ከግብፅ ባርነት ወጡ፣ እኛ ከድቅድቅ ጨለማ ወጥተን ወደሚያስደንቅ ብርሃን ገባን። እግዚአብሔር የተመሰገነ ይሁን። እኛ የብርሃን ተሳታፊዎች ነን። ከጨለማ ባርነት ያመለጥን ሰዎች ነን። እግዚአብሔር ይመስገን። ጨለማ የሚባል አስተሳሰብ እኛ ዘንድ ሊኖር አይገባም። ከጨለማ ወጣን፣ ብርሃን አየን። ብርሃኑን የከሰተ እውነተኛ የሰማይ ብርሃን ክርስቶስ ጌታችን ነው። እሱ ብርሃን አካፈለን። በዚህ ብርሃን እንድንካፈል አበቃን። እግዚአብሔር ይመስገን። እና ይሄን ብቻ አይደለም የሚለው የተመረጠ ትውልድ ናችሁ ብሎ ቅዱስ ሕዝብ ናችሁ ይላል። ሕዝብነት ሰጠን። ትልቅ ሰራዊት ነን። ወገንታ ሰጠን። እግዚአብሔር ይመስገን። በጣም ደስ ይለኛል። እናንተ እግዚአብሔር ወገን ናችሁ ይላል። ይሄ ወገንታ ወይም ቢሎንጊንግነስ ከጌታ የተሰጠን ነው። እኛ የማንም ወገን አይደለንም፣ የሱ ወገን ነን። ስለዚህ ይሄ ድፍረት ሊኖረን ይገባል ብዬ አምናለሁ። እኔ በጣም ብዙ ሰዎች ወገን ውስጥ ሊያስገቡን ይፈልጋሉ። ሸንሽነው የዚህ ወገን፣ የዚያ ወገን፣ የዚህ ወገን። እኛ ኦልሬዲ ወገን ሆነናል። የእግዚአብሔር ወገን ነን። እኛ የእግዚአብሔር ሰራዊት ነን። ይሄን ማስነካትም የለብንም። በእውነት ለሌሎች ትንንሽ ወገንታዎች ይሄን ትልቁን ማንነታችንን ማስነካት የለብንም። ጨክነን መያዝ። እኔ የእግዚአብሔር ወገን ነኝ፣ በቃ እሱ ልክ ነው ያለውን ልክ ነው እላለሁ። እሱ ኤክስ ያደረገውን ኤክስ አደርጋለሁ። የትኛውም ካቴጎሪ ውስጥ ይኑር፣ እኔ ግን በእግዚአብሔር ወገን ሆኜ ነው የምቆመው የሚል ጭካኔ እንደሚያስፈልገን እናያለን። እግዚአብሔር የተባረከ ይሁን። ግን አንድ የመጨረሻ ነገር ልናገር። ምን ይለናል? የእርሱን በጎነት እንድትነግሩ ነው የሚለው። ይቺን ቃል ጨምሯል እዚህ ላይ። የዘጸአት 19 ላይ ይሄ መኖሩን እርግጠኛ አይደለሁም፣ በቀጥታ አይልም። እዚህ ጋር ግን ምን ይላል? የእግዚአብሔርን በጎነት የእርሱን በጎነት እንድትነግሩ፣ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ተልእኳዊ ማንነት ነው ያለን ማለት ነው። እኛ ክህነታችን ተልእኳዊ ነው። አጣኝነት ብቻ ሳይሆን አዋጅ ነጋሪነትም ነው የኛ ተልእኮ። እንደ ካህን መስዋዕት አቅራቢዎች ነን፣ ግን ደግሞ አሁን ለእግዚአብሔር አዋጅ ነጋሪዎች ነን። ምኑን ነው የምንናገረው? ምኑን ነው የምናውጀው? ደግ አምላክ ነው፣ ጥሩ አምላክ ነው፣ የፍትህ አምላክ ነው፣ የፍቅር አምላክ ነው፣ የምስራች የሚናገር አምላክ ነው። ወደ እሱ ብትመጡ የሚያድን አምላክ ነው። እሱ ጋር ክፋት የለም። እሱ ጋር ብርሃን ነው ያለው። ሰው ሁሉ የሚድነው በሱ ነው። የዓለም ሁሉ አዳይ ነው። በጎነቱን እንድትነግሩ የተመረጠ ትውልድ ናችሁ። ተናጋሪዎች ነን። ቀዳሾች ብቻ አይደለንም። ክህነታችን ሁለቱንም ይይዛል። እንድትነግሩ የተመረጠ ትውልድ ናችሁ። እግዚአብሔር የተመሰገነ ይሁን። ፈቅዶልን ነው የምንናገረው። ዲያብሎስ ስራው ምንድነው ካላችሁ፣ የእግዚአብሔርን በጎነት መንገድ ሳይሆን በተቻለው መጠን በሐሰት የእግዚአብሔርን ክፋት እየነገረ ነው የሚዞረው። በዓለም ላይ አሁን ምንድነው የሚያደርገው ስትሉ፣ እንደ እግዚአብሔር ክፉ አለ ወይ እያለ ነው። አለ ወይ? አንዱን ጉንድሽ
እያረገ አንዱን እውር እያረገ አሁን ለእግዚአብሔር ክፉ አለ ወይ እያለ እያስወራ የሰውን ልቡና ይሰርቃል። አንዱ የሚበላው አጥቶት መሬት ላይ ይንፈራፈራል፣ በዚያው ክልትው ይላል። በዚያችው ሌሊት ጠግቦ እየተፋ የሚያድር ብዙ ሰው ደግሞ በየጓዳው አለ። አሁን ያ አምላክ የፍትህ አምላክ ነው ብሎ የእግዚአብሔርን ክፉነት ለማስረዳት በፍልስፍና መንገድ ብትሉ በሌላ አቅጣጫ ብትሉ እየጣረ ነው። እኛ በተቃራኒው እንቆማለን። እግዚአብሔር በጎ ነው። እግዚአብሔር ቸር ነው። እግዚአብሔር የሚሰራውን ያውቃል። እግዚአብሔር የእውነተኛ ፍትህ አምላክ ነው። እግዚአብሔር ለሰው በጎ ያስባል። ልጁን የላከው ለማዳን ብሎ ነው። የምስራች ተናጋሪዎች ነን። እግዚአብሔር ይመስገን። አፋችሁን ይቀድስ እግዚአብሔር። በጎ እንድትናገሩ አፋችሁን ይቀድስ። ለምን ክፉ ወሬ አገሩን ሁሉ አየሩን ሁሉ ስለሞላው እኛ የእግዚአብሔርን በጎነት እንድንናገር ተመርጠናል። እና ይሄንን ይሙላብን። በእውነት በልባችን በጎነቱን ሲሞላ በአፋችንም ይወጣል። ይሄን እንድትናገሩ የተመረጣችሁ ካህናት ናችሁ። ግን እየተሰራችሁ አገልግሉ ይለናል። እግዚአብሔር ይባረክ። በጸሎት እንጨርሰው እስቲ። ስንጸልይ እያሰብን እንድንጸልይ ልጋብዛችሁ እፈልጋለሁ። ካህን አድርገህ ስለመረጥከኝ አመሰግንሃለሁ። በእውነት አመሰግንሃለሁ። እኔ እንዴት አድርጌ ነው ያንተ ካህን የምሆነው? የንጉሥ ካህናት እንዴት አይነት ማዕረግ ነው! ለክህነት ያጨኸኝ አምላክ፣ አንተን ለማወደስ ለመቀደስ መስዋዕት ለማቅረብ ያጨኸኝ አምላክ፣ ስለ አንተ ለመናገር የሾምከኝ አምላክ አመሰግንሃለሁ በሉ እስቲ። እና ወደዚህ ቄሱን እጠራለሁኝ፣ ፕሮግራም የሚመራውን ይጸልይልናል። ሁላችንም ልባችንን ሰብሰብ አድርገን ጌታ ሆይ እውነተኛ ካህን አድርገኝ፣ በዚህ ዓለም ላይ በዚህ የጨለማ ዓለም ላይ እውነተኛ ካህን፣ አንተን በደስታ መስዋዕት ማቀርብልህ፣ አንተን በደስታ በትልቅ ጉጉት የምናገርልህ ካህን አድርገኝ ብለን እንጸልያለን።